እንግዲህ ኪያዬ ተሳሳተች፣ እውነት ህይወቷን አበላሸች። ሄኖክ ላይ አሁን ያለው አስተያየትና ያለው ነገር እንደ ድሮው አይደለም። ሀንቾ ደርሳበታለች። ሌላ አፍቅሮ ከሌላ ጋር እየተጀናጀነ ነበር። ሀንቾዬም ለምንድን ነው ስትለው እና እኔ ቆሜ መቅረት አለብኝ ወይ እሷ ተተወችው እኔ መተው አለብኝ ወይ በማለት ነበረ። እንግዲህ ሀንቾዬም ልናገር አልናገር እያለች ተራሷ ጋር ሙግት ውስጥ ገብታም ነበረ። እንግዲህ ይህ በእንዲህ እንዳለ ኪያዬ ያው በጣም እንደምታፈቅረውና እንደምትወደው ስትናገር ሄዳ ከዛ በኋላ መሽት ላይ ይሄዱና ወይናቸውን ገዝተው ወደ ቤት ይመጣሉ። ወይን ከተጠጣ በኋላ ደግሞ የሚፈጠረውን ነገር ያው ይታወቃል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እንግዲህ ኪያዬ ወይኗን ገዝታ ከሄኖክ ጋር ወደ ቤት ትመጣለች። ወደ ቤት ከመጣች በኋላ ወይዘሮ ሀረግ አልነበረችም ቤት ውስጥ። ወደ ቤት ከመጣች በኋላ ይፈርሹና ወይናቸውን ይጠጣሉ። ከዛ በኋላ የስካር መንፈስ ይፈጠራል። አብረው ይተኛሉ። ማታ እንግዲህ ጠዋት ነግቶ ስታይ ያልሆነ ነገር ተፈጥሯል። በዚህም እንግዲህ ብዙ ጊዜኛ ሴቶች የመጀመሪያው ጥንቅቅ ነን ጎበዝ ነን እንልና ባልታሰበ ነገር እንሳሳታለን። አሁን ኪያዬ ጎበዝ ነበረች። ባትጠጣ ኖሮ ይሄ ስህተት ውስጥ ልገባ አትችልም ነበረ። በተለይ ደግሞ አሁን ሄኖክ ባለበት በተለይ ወንዶች ቀድመው የሆነ ነገር ከቀመሱ በኋላ ከዛ በኋላ ጣጣ ያላቸውም ያችን ነገር እስኪያገኙና እስቲ ቀምሱ ድረስ ነው ግብ ግባቸው። ያንን ታገኙ በኋላ በቃ ሰው እንግዲህ ኪያዬ አብረው ተኝታ ነበረ። ጧት ስታይ ያልሆነ ነገር ተፈጥሯል። በጣም ተበሳጨሽ። እንደው ምን አለች? እባክህ ለሰው እንዳትናገር፣ በእኔና በአንተ መሀል ይቀመጥ፣ እንደው አደራ። ምን እያሰብሽ ነው? እንደ አንቺ አብደሻል እንዴ? እኔ ተኪያ ጋር ተኛሁ ብዬ እናገራለሁ ወይ ይላታል። እሱ ፈታ ዘና ብሏል። በቃ የሚፈልገውን ነገር አግኝቷል። ፍላጎቱን ዛሬ ሞልቶልታል። እሷ ትትጭነ ምንድን ነው እባክሽ ቀለል አድርጌው፣ ምንድን ነው የምታካብጁ? ቀለል አድርጌው እያለ ሲላት እንግዲህ በዚህ ሰዓት እንግዲህ ወይዘሮ ሀረግ ትመጣለች። ቀደም ትልና ኤደን ሄኪያ ብላ ስትል የምትይዘውን የምትጥለውን ታጣለች። የሚያሳዝነው ነገር ልብስ እንኳን አልለበሰችም። በለበሱት የአዳር ልብስ ወይንም ደግሞ ብርድ ልብስ ነገር አንሶላ ነገር ለብሰው ነው የተኙት። ከዛ ውጭ ምንም ነገር የለም። ወይዘሮ ሀረግ ስመጣ ቀድማ እንደምንም ብላ ኪያዬ ትደርሳለች። ይቅርታ ኤደን እየተደርሳለች። ኤደን እንግዲህ ኪያ ተደበቅ ትለዋለች። እሱን ደብቃ የሚያሳዝነው ነገር ጫማው እዛው ቦታው ላይ ነበረ። ደግነቱ ኤደን በተቻላት መጠን ጫማውን ወደ ሶፋ ስር እንደዚሁም ደግሞ ወይኖቹንም ወደ መደባበቅ ቦታ ደርሳለች። ሆኖም ግን ኪያዬ ድርቅ ነው ያለችው። ደረቀች። በቃ በዛ በሰውነቷ ላይ ድርቅ ነው ያለችው። ምክንያቱም ደነገጠች። እንግዲህ ወይዘሮ ሀረግ የጧቷ ፀሐይ ታበረታ ደረስኩኝ ውፍ ተመስገን ብላ እሷ በኋላ ያረፍ ትላለች። ኪያዬ ግን ልክ ጸሎት የሚያደርግ ሰው ነው የመሰለችው። ብራክቷን ነች። በአንሶላ ብቻ ላይ ደርቃ በደረቅ ላይ ደረቅ ተጨምሮ እኩል የሆነ ደረቅ ነው። ድርቅ ብላ ቆማ ትቀራለች። ልጅም ሆን ደህና አደርሽ ወይ መሆንሽ ነው ደርቀሽ የቀረሽው ትላለች ወይዘሮ ሀረግ። ደህና ነኝ ሌባ ይመጣ መሰለኝና ደንግጬ፣ ለዛ ነው ሌባ ይመጣ መስሎኝ በጣም ደንግጬ ነበር ትላለች። እንግዲህ ኪያዬ ድንጋጤ ክውል በልልሽ ልጄ፣ እኔ ድርቅ ልበልልሽ፣ አንቺ ስትደርቂ እሷ ታራለች። እኔ ድርቅ ልበልልሽ ልጄ፣ ድርቅ ልበልሽ። ደግሞ ምን ነው እንደዚህ ድርቅ ብለሽ ቀረሽ? እንደ እንጨት ደርቀሽ ቀረሽ። እዛ ላይ ራቅትሽን ነሽ ደረቅሽ፣ እንደ እንጨት ደረቅሽ። ምን ነው ልጄ በዛ ላይ ራቁትሽን ነሽ፣ በይ ቁጭ በይ አለች ወይዘሮ ሀረግ። ማታ ደክሞ የነበረ እና ዝም ብዬ እዚሁ አረፍኩኝ፣ በጣም ደክሞ የነበር ትላለች። ኤደንዬም ትደነግጣለች። ሀረግዬ ደክሞኛ ብለሻለ፣ ግቢና አረፊ፣ እኔ ቡናው ለአቀራር ትላለች ኤደንዬ። ወይዘሮ ሀረግ አዎ እማዬ፣ አዎ ግቢ ግቢ፣ ግን ምነው በጧቱ መጣችሁ ትላለች። እንግዲህ ሁሉም የሉም ብላ ነው፣ ሀገር ሰላም ነው ብላ ነው እንግዲህ የገባችው። ወይ በሩ ደግሞ አልተቆለፈም፣ ብትቆልፈው ኖሮ የተሻለ ነበር። አልቆለፈችውም። በጠዋት ምን ነው መጣችሁ ስትላት ኤደንዬ ታክሲ እኮ አንዳናጣ ብለን በጠዋት ተነስተን ነው ትላለች። አይ ግቢ ረፊ ገብተሽ ረፊ ሲሏት አይ
እዚሁ ላይ ረፍት ላድርግ፣ እዚሁ ላይ ረፍት ላድርግ፣ ተፈርሿል፣ ከዚህ ያማረ የለም፣ በቃ እዚሁ ረፍት ላድርግ ስትል ሁለቱም እንደ ጮሆባት፣ አይሆንም እዚህ አንቺ አታርፊም፣ አይሆንም ሲሏት፣ እንዴ መሆናችሁ ነው ሁለታችሁም እንደዚህ የምትጮሁብኝ እናንተ ልጆች ምንድን ነው አለች ወይዘሮ። አይ እዚህ ብዙም ደስ አይልም፣ አይመችሽም፣ ውስጥ ገብተሽ ብታርፍ ይሻላል ብዬ ነው ትላለች። እንትን ቡና ላፈላ አይደል ኤደንዬም ትቅለበለበ በግድ ኮትኩተው ወይዘሮ ሀረግን ያስነሷታል። ኤደን መለስ ብላ ትትጮህባት። የዚህ ሰዓት እንግዲህ ብሩኬ ቀና ይላል። ቶሎ ልብስ ልበስና ጫማህን አድርገህ ቶሎ ውጣ፣ እየታተይ ቶሎ ውጣ ትላለች። ኤደንዬ እንግዲህ ምን እያደረግሽ ነው? ቆይ ምን እያደረግሽ ነው አለቻት። ምንም አላደረግኩኝ። ደግሞ በአጥር ላይ ዘሎ የገባው ውሽሜ ነው የመሰለው ዛሬ። በቃ ሱሪውን ታጥቋል። ከዛ ሸሚዙን ትከሻው ላይ አድርጎ ጫማውን ይዞ ልም አለ። የሚፈልገውን አግኝቷን የፈለገው ነገር ቢሆን ከዚህ በኋላ ብሩኬ ለኪያ ከባድ ነው የሚሆንባት። እንግዲህ ኪያ ብሩኬ ሲያቀጥም የነበረው ሲሮጥ የነበረው አሁን በተቃራኒው ኪያ እየነች ሯጭና ብሩኬን ፈላጊ ሆና የምትቀጥለው። ምክንያቱም በገዛጇ ነገሩን አበላሽተዋል። ቆይ ምንድን ነው ያደረግሽው? እኔ ስንት ነገር ስታከማክሪ ኖረሽ እንዴት እንደዚህ ታደርጊያለሽ ኪያ አለቻት። ሂዱ እባክሽ፣ አንቺ እንዳሰብሽው አይደለም። በቃ ሁሉም ነገር ዝንገትን የተፈጠረው። እባክሽ ምንም እንዳትይ። አሁን የወይን ብርጭቆ የት ነው? እማዬ መጣ እንዳታየው እባክሽ አለ። ችግር የለውም እኔ አንስስ። አሁን ዝም ብለሽ አንቺ ሄደሽ ገላሽን ታጥበሽ ልብስሽን ቀይሪ ትላታለች ኤደን። ኪያየም ኤደን አንቺ ምንም ነገር ቢፈጠር ተጎን እንደሆንሽ አውቃለሁ። ኤደንም ግን ያ ማለት አንቺ ያደረግሽው ነገር ልክ ነው፣ ትክክል ነው ያደረግሽው ማለት አይደለም፣ ገደፍኩሽ ማለት አይደለም ትላለች። ኪያየም በኋላ እንግዲህ ጽናትና ኪራ ወደ ሐዋሳ የጓደኛቸውን የናሆምን ሰርግ ፎቶ እንደዚሁም ደግሞ የሰርግ ፕሮግራም እያደረጉ ነው። ለዛ ደግሞ እንደምናውቀው ጽናቴ የምሩ ሚዜ ነች። እንደዚሁም ደግሞ ኪራ የናሆም ሚዜ ነው። ስለዚህ ሁለቱም ሐዋሳ ካከተሙ ስጓል አደር ብለዋል። እንግዲህ ቤቱ ደግሞ አደራ ለኒና ተሰጥቷታል። ለኒናና እንደዚሁም ደግሞ ያው እንደምናውቀው የፂም አባት ከገጠር መጥተው ከተማ ናቸው። አደራው እንግዲህ ቤቱም የጽናት አባትም ለኒና ሆነዋል። እንግዲህ ደግሞ እንደምናውቀው ኒናዬና ናቲ ሁሉም እንዳቅሙ ተፋቅረዋል፣ ፍቅረኛሞች ናቸው። ኒናዬም ያው ጽናት ጋር ዳብል ስትኖራለች። እንደምናውቀው ቅዱሴም ደግሞ ናቲን አዳብሎት እየኖረ ነበረ። ሁለቱም እንግዲህ የፍቅረኛሞች ናቸው። ከአንድም ሁለቴ ፍቅራቸውን ሊገላለጹ ሲሉ እየተደረሰባቸው ያው የሰው ቤት ስለሆነ ተስፋ ያልቆረጠው ናቲ ዛሬም ደግሞ ወደ እነ ጽናት ቤት ይሄዳል። ወደ እነ ጽናት ቤት ከሄደ በኋላ የጽናት አባትም እንደዚሁ ከመሀላቸው ቁጭ ብሏል። ከፊት ለፊቱ ፍቅረኛውና የሚወዳትና የሚናፍቃት ኒናዬ ገጭ ብላለች። አሁን እዚህ ቦታ ላይ እንግዲህ የጽናት አባት ዛሬ የፍቅር መቀስ ሆነባቸው ነበር፣ ግን የልብ አውቃ ሆኗል በመጨረሻ አሻግሮ ናቲ ኒናን ይመለከታል፣ ኒናም ትመለከታለች። እንደዚሁም ደግሞ ጋሼ የፂ አባት ደግሞ ግራ ቀኝ ይመለከታሉ። ባይዘዌ እሳቸው የገባቸው አራዳ ናቸው። እና በመጨረሻ ለካ ልጄ የምተኙ እዚህ ነበር እንዴ? በቃ እኔ ገብቼ ልተኛ ይላሉ። እንደዛ ሲሉ ኒና አረጋሽ ግደለም፣ አይ በቃ ልግባና ልተኛ ደህና ደሩ ሲሉ አጋሼ አንቱ የገባው አይደለ ትልቅ ሰው በእውነት ትልቅ ሰው ይላሉ ይላል ናቲዬ እንግዲህ ማለት ነው። ጋሼ የፂማ አባት እየሳቁ ብድግ ብለው ለቅ ይሄዳሉ። ከዛ በኋላ ሰርግና ምላሽ ይሆናል። እንግዲህ በነፃነት ኒናና ናቲዬ አይናቸውን አይን ቢያው ጭራሽ ጋሼ ጸጥ ረጭ ብለው ዝም ሲሏቸው ውይ ጋሼ ለምን ገብተህ አተኛም? ክፍልን እኮ አዘጋጅቼልሃለሁ ትላለች ኒና። እሳቸውም ቀኑን ሙሉ ለሽ ብዬ እየዋልኩኝ አሁን አልተንቀሳቀስ አልዋልኩም፣ ስራ ስላልዋልኩም አሁን እንቅልፉ ትሄድ ይመጣል ብለሽ ነው ይላሉ። እሳቸው ተዛ እንድነሱላቸው ፈልገው ነው ሁለቱ ወሬ። እኔማ ያው ምናልባት እንቅልፍ ተመጣ ብዬ ነው። አዎ ጋሼ ልክ ናት። በጊዜ መተኛት እኮ እድሜም ይጨምራል፣ እድሜ ያረዝማል።
ሰምቻለሁ ጋር ጥናት ላይ ሰምቻለሁ። ስለዚህ ግባና ተኛቸውም ወይ ፍንክች አሉ። አይ ፈጣሪ ወዶ ፈቅዶ የሰጠን እድሜ ነው እንጂ ሌላማ በሰው ቢሆንማ ማንም ሰው መሞት አይፈልግም ነበር ይላሉ ጋሽ ግኖት። ያው አንዳንድ ደግሞ ራሳችንን ማይጎዳ ነገር እያደረግን ራሳችንን ከፍ ማድረግ ጥሩ ነው። አሁን እባክህ ግባና ተኛ አይደል እኔና እንተኛ። አዎ እንተኛ በቃ ኑ ጋሽኑ ወደ ክፍሉ ላስገባ ትላለኝ። ኧረ እባክሽ ትንሽ አረፍ ልበል ትንሽ ልቆይ። ኧረ ጋሽን አላስተኛና እኔም ልተኛ። እንግዲህ ጋሽ በግድ ይተኛሉ። ከዛ በኋላ ቀደም ብላ እኔና የለባብሳ አነጣጥፋ ትጠብቀዋለች። ናትዬ ይመጣል። ፈራ ቆመ። ምን ነው ናቲና እንጂ ይኸው ልብስንም እኮ ቀይሬ ያለሁ ቆንጆ ልብስ ለብሻለሁ ና ስትለው እሺ ናዬ ጸሎት ላድርግ ብዬ እኮ ተመቼ ወዲህ ነው አንተ ደግሞ ጸሎት ማድረግ እየጀመርከው ትለዋለች። እና ዛሬ ጀምሮ ለማንኛውም ነገር ጸሎት ማድረግ እኮ አይከፋም ኔና ጸሎት ላድርግ ይላታል። እንግዲህ በመጨረሻም ኒናዬ ይተኛል። ናትዬ ቡፋይል ቱፋይል በጣም እንትን ትላለች። ቅዱስዬ ይሄ ልጅ እንዴት ወዴት አመሸ በማለት በመጨነቅና በማሰብ ቅዱስዬ ይደውላል። አይ አላነሳም በማለት ኒና ተኝታ ነበር። ይቀሰቅሳታል። ኒናዬ ብሎች ብቻ አትንካኝ ጥቅልል ብለህ አርፈተኛ ትለዋለች። እንግዲህ ኒና ሌላ ነገር ጠብቃ ነበር ይመስለኛል። እና መሆነሻን ምን ነካሽ ሲላት እሳት ምን እንደሆነ ቀመሰውት። ኒናዬ እንግዲህ ግራ ገብቷታል። በጣም ተናዳበታለች። በጣም ነው እየተናደደችበት። ባይዘዌ ኒና ያኔ እንደዛ ሲሆን የከረመው ናቲ ዛሬ በቃ ጸጥ ረጭ ብሎባታል። ስለዛ በጣም ነው የተናደደችበት። እንግዲህ እንደሆነ ሆኖ ነክቶ ወደ መጥባህ ወይንም ወደ ክችን ሲገባ ትቆጣዋለች። በጣም ነው የተቆጣችው። ከዛ በሰዓቱ ፂ ነበረ እንደ ፂ ኒና ያምሻል። ወንድ ልጅ እኮ ነው ወንድ ልጅ የምታከብረውንና ክብሩን የምጠብቅለት ሴት ነው የሚፈልገው። ሲቀጥል ደግሞ አብራችሁ አድራችሁ የለው ስታት አይ የተኝ እስቲ ትላታለች። እንዴ ምንድን ነው ምን ተፈጠረ ፍቅር እኮ ምናምን ስትላት ተረጁ ሁሉንም ነገር ተረጁ ስትላት ሁሉንም ነገር እኮ እኔ ነኝ የማስተምረው ትላታለች። እንግዲህ ወንድ ልጅ እኮ ለእኛ ክብር ያለውና ለእኛን የሚወደን ለገላችን አይቸኩልም። የማይነካን ጊዜ የሚሰጠን እኛን የሚወደን ሰው ነው። ቶሎ የሚሄድ ሰው ነው ለእኛ ለገላችን የሚሮጠው። ስለዚህ ለአንቺ ክብር ነው ትትላት። ኒናዬ ግን አልመሰላትም። እውነት ነው። አንዳንድ ወንዶች ከኛ እንደ ሄኖክ ያለው ሄኖክ አሁን አስባችሁታን ሮጦ ገለዋን ነው የሚፈልጋት፣ እሷን አልፈለጋትም። ስለዚህ እንደዚህ ያለ ሰው አንዳንድ ጊዜ ጅል ነው ምናምን ሊባል ይችላል። ግን ኖ ጅልነት ሳይሆን ለእኛ የሚያስብና እኛን የሚወደን ሰው ነው እንደዛ ትዕግስት የሚኖረው ማለት ነው። ላይክ፣ ሰብስክራይብ፣ አስተያየታቸውን በኮመንት እወዳቸዋለሁ። አመሰግናለሁ።